ሰላም ጤና ይስጥልን። ተሙ ፊኒሺንግ ነኝ። ዛሬ ደግሞ የማወራላችሁ ስለ ዋተር ፕሩፍ አሰራር ነው። ዋተር ፕሩፍ እንዴት መሰራት አለበት ወይም ስለ ሲምንሲስ ዋተር ፕሩፍ ነው የምናወራው ማለት ነው። ሲምንሲስ ዋተር ፕሩፍ እንግዲህ መጀመሪያ ለመቀባት እንደ የሰርፌሱ ይወሰናል ማለት ነው። የተለያዩ ዋተር ፕሩፍ አይነቶች አሉ። እንደ ዳርማ፣ እንደ ላባ፣ እንደ ኤምሲ ምናምን የሚባሉ ወይም ሲካ እንደዚህ አይነቶች ሲምንሲስ ሲሆኑ ዋተር ፕሩፎች አሉ። ነገር ግን ከነዚህ ዋተር ፕሩፎችን ስንሰራ የመጀመሪያ ስራቸው የሚሆነው አንዳንዶቹ ፕራይመር ቤዝድ የሆኑ አሉ ወይም ቦንዲንግ አብሮ ያላቸው አሉ። አንዳንዶች ደግሞ አልቀው የሚመጡ አሉ ማለት ነው። እነዚህን ስንሰራ የመጀመሪያ ጥንቃቄ ማድረግ ያለብን ነገር ሰርፌሱ በደንብ መጸዳት መቻል አለበት። ያ ማለት የምንቀባው ቦታ በደንብ በመጥረጊያ መጠረግ አለበት። ሁለተኛው እሱ ከተጠረገ በደንብ ከተጠረገ በኋላ ወይም ነገሮቹ ከተስተካከሉ በኋላ ሰርፌሱ ውስጥ ቀዳዳ ወይም ሌላ ነገር አለ የለም የሚለውን ቼክ ማድረግ ይፈልጋል ማለት ነው። ሌላው ክራክ፣ መሬቱ ክራክ አለው የለውም፣ ከመስራቱ በፊት ክራክ አለው የለውም፣ ክራኩ የምንድን ነው? ስክሪድ ቤዝድ ነው ወይስ ስክሪድ ላይ የመጣ ነው ወይስ ደግሞ ኮንክሪት ላይ የመጣ ነው? ከስትራክቸራል ክራክ እና ለሰን ክራክ አለ። ስትራክቸራል ክራክ ነው ወይንስ ስክሪድ ሲደረግ የመጣ ክራክ ነው የሚለውን ለይቶ ማወቅ ያስፈልጋል ማለት ነው። እነዚህን ቼክ ካደረግን በኋላ ሰርፌሱ የተስተካከለ መሆኑን ካወቅን በኋላ ፕራይመሪያችንን እንቀባለን። ፕራይመሪ ካለው ነው፣ ከሌለው ዋተር ፕሩፉን በሚገባው መንገድ ሶልቨንት አድርገን መቀባት ያስፈልጋል ማለት ነው። እሱን ስንቀባ የመጀመሪያው ስንቀባ ወደ ጎን ቢቀባ የተመረጠ ነው። ከዛ በኋላ ሆሪዞንታል ኤንድ ቨርቲካል አቀባብ አለ፣ ሁለት እጅ ስለሚቀባ ማለት ነው። እሱም ሆሪዞንታል አንድ ቨርቲካል መቀባት ያስፈልጋል ማለት ነው። እሱን ከቀባችሁ በኋላ ሚኒመም 3 ወይም 4 ዴይ እንዲደርቅ ጠብቁታላችሁ። እሱን ከጠበቃችሁት በኋላ ውሃ መሙላት ነው ማለት ነው። ውሃ ይሞላል ለ7 ቀን ወይ ምናምን ለክታችሁ ቦታውን ምን ያህል ዴፕዝ ነው የሰጠውት ውሃ የሚለውን ለማግኘት በፓርከር ወይንም ደግሞ በሌላ የማይጠፋ ነገር ምልክት ታደርጉና ከዛ ውሃው ቀነሰ አልቀነሰ፣ ሊንኬጅ በስር አመጣ አላመጣ የሚለውን ማየት ያስፈልጋል ማለት ነው። ይሄንን ፕሮፖርሽን ከታየ ይሄንን አድርገን ከዛ በኋላ 7 ቀን ሊንኬጅ ካላመጣ ዋተር ፕሩፋችን ቤስት በሆነ መንገድ ተሰርቷል ማለት ነው። ሌላው ማንረሳው ዋተር ፕሩፍ ስንቀባ እንደዚህ ሲምንሲስ ዋተር ፕሩፎች የራሳቸው ጨርቅ አለ። እሱን ጨርቅ መጠቀም በጣም ቤስት ነው። እሱን አትርሱት። አንዳንድ ሰዎች ዝም ብሎ መሬት የምትቀቡ ሰዎች አላችሁ። እሱ ነገር ቢኖረው ሞር የተሻለ ነገር ነው። በተለይ ሰርፌሱ ይሄ ልስን ወይም ስክሪድ ክራክ በሚኖርበት ጊዜ እሱን አልፎ የመምጣት እድሉ የጠበበ ነው ማለት ነው። አመሰግናለሁ። ተሙ ፊኒሺንግ ነኝ። ላይክ፣ ኮሜንት አድርጉ፣ ፎሎ አድርጉና ሰብስክራይብ አድርጉ ማለት ነው። አመሰግናለሁ።